እርጉዝዬ እንደምታዩት ዛሬ ልደቷን እያከበረች ትገኛለች። ሀይሚም እንዲህ በመገረም እያየቻት ትገኛለች። ጉድ እኮ ነው እንደው የሁለት ሳምንት እርግዝና እንዲህ ተነፋፍቶ እንዲህ ተወጣጥሮ በላስቲክ እናንተ አረች ልጅ በሙቀት ታፍና ልትሞት ነው። የምሬን ነው ብላችሁና ላስቲኩ ጥርጥር ብሏል። እና እንደው ምን ይሻላታል ግን እባክሽ እንደው ከቀብራራው ህይወት ውጭ እንደው ከሀይሚ ራቂ እባክሽ፣ እንደው በፈጠረሽ እንደው በልደትሽ አምላክ ለምን ወይ ዘንድሮ እና እርግዝናው ራሱ ማለት ነው። የምሬ ነው። አሁን ላይ በቃ ውሸት እንደሆነ እየሰማሁ እገኛለሁ። እኔ እንደውም ያመንኩት የነበረው አንደኛ ሄዳ ሕክምና ስትታይ የነበረው አልትራሳውንድ ነው። ሁለተኛ ነገር ደግሞ ሚፍታህ በእርግጠኝነት ነፍሰ ጡር እንደሆነች በሕክምና አረጋግጠናል። እሱን ደግሞ በአይኔ በብረቱ አይቼ አረጋግጫለሁ ብሏልና ግን ደግሞ አሁን ላይ ውሸት እንደሆነ ነው ብዙዎቹ መረጃ እያቀበሉ የሚገኙት ወይም ደግሞ እያወጡባት የሚገኙት። እና እች ልጅ እንግዲህ ከዚህ በፊት እዛም እዚህም ስትዘል ስትሮጥ እንደ ጦጣ እንደምን ስትበር ስትከንፍ ቆይታ ነው ከአንዱ ቀብ አድርጋ ካረገዘች በኋላ ብሩክ ላይ መጣ የምትለጣጠፈው። እና እንደው በባክሽ እንደው እንለምናት እስኪ እንደው ባክችን ከብሩክ ህይወት ውጪ። ምክንያቱም ማግኘት የሚገባሽን ጥቅም ከሚገባው በላይ አግኝተሻል። ደህና ሰብስክራይብ ሰብስበሻል፣ ደህና ታውቀሻል። ይሄ ፊት ከዚህ በፊት ማንም አያውቀውም ነበር። በፊት ከብሩክ ቪዲዮ ሰርተሽ ነበር፣ ግን ተረስተሽ ነበር። ማንም ሰው ዞሮ በማላየሽ ቼክም አላረገሽም ነበርና ያ አልበቃ ብሎሽ አሁን ድጋሚ መጠሽ በነ ብሩክ ሀይሚ ተጫውተሽ እንግዲህ ቻናልም ተከፍቶልሽ አልመታደል ነው። እና ልደቷን እያከበረች ነው ዛሬ። ቅብጥብጥ እያለች እንደው እሷ ተረጋጉ፣ ይረጋጉ እስኪ እንደው አንዷማ ወይ አታምሪ ወይ አታፍሪ እያለቻት የኮሜንት ብዛት በጣም እያየሁ ነበርና እውነት ለመናገር እኔ ሰው ልደት ሲያከብር ደስ ይለኛል ምናምን፣ ነገር ግን አናደደችኝ። በቃ እኔ እንጃ የሆነች መሽገር የሆነች ሴትዮ ናትና እንደምታዩት ስንት አለም ቀጭታለች። ስንት ላይፍ አላት መሰላችሁ ከዚህ ልጅ ጋር ማለት ነው። ዛሬ ላይ ግን ዝም ብላ ድንግልናዋን ሰጣ ምናምን ከብሩክ ጋር ያረገዘች ምናምን አስመስላ ነበር ጓገጭ ስትል የነበረው። እንደው እባክሽ በፈጠረች ታያቸው፣ ኑሯቸውን ይኖሩበት፣ ሰላም ህይወት ይኖሩበት። የምር በገናው ምድር እንኳን በገናው በዓል እንኳን አንድ ላይ ሆኖ የሚገራርም ያበሻ ልብስ እግዚአብሔርን በጣም ጠብቄ የነበረው በሀይሚና በብሩክ መሀል በቃ የሚገራርም ያበሻ ልብስ ለብሰው በቃ አምረው ደምቀው ተውበው ያከብራሉ ከቤተሰብ ጋር ምናምን ብዬ ነበር ያሰብኩትና ያን ደስታቸውን አጨለምሽባቸው፣ አጠፋሽባቸው። የእውነት ያስጠላል በጣም እና እባክሽን ከህይወታቸው ውጭላቸው። እንግዲህ የልጁ አባት ብሩክም ይሁንም አይሁንም እኛ የምናውቀው ታሪክ የለም። እሱን ጊዜ የሚፈታው ጉዳይ ይሆናል። ግን ደግሞ አንቺ ለአንቺ ላልሆነ ሰው ወይ ደግሞ ከአንቺ ጋር ለማይቀጥል ሰው ጊዜሽን ከምታባክኝ፣ ራሽን ከምታዋርጂ፣ እዛ ጋር ያለው ወንድ የኔ ነው እያለ ልጁ የኔ ነው እያለ እየመጣ ስንት አለም ቀጭተሽ መጠሽ ዛሬ ላይ ግን ብሩክ ላይ ፊት ብለሽ እንግዲህ በቃ ከአናታችሁ ላይ ቁሜ ካልጨፈርኩ አልሽ። እና እባክሽ በፈጠረሽ እንደው ከብሩክ ህይወት ውጪ። የምር አንቺና ባልሽ ይዛችሁት የመጣችሁት ሴራ የምር ለመናገር ማለት ልጁ ራሱ እንደማያውቅ ይመስላል፣ ግን ያውቃል። ብዙ ላይፍ አሳልፋችኋል፣ ብዙ ታሪክ ተፈጥሯል። እና አንቺ በህይወትሽ ላይ ማንም ሰው ጣልቃ እንዳይገባብሽ እንዳይረብሽሽ እንደማትፈልጊው ሁሉ እነሱም በቃ ኑሯቸውን ህይወታቸውን ነው። እና በዚህ እድሜሽ ስንት ነገር መስራት። አሁን እግዚአብሔር ይመስገን ታዋቂው ነሻል፣ የፊት ታውቆልሻል አይደል? የራሽን ስራ ስሪ፣ በቃ የራሽን ኑሮ ኑሪ። ቡታጅራዎች አብዛኞቻቸው ያው የውሸት አለም አይደል የምትኖሩ። ያው ሌላ አንድ ወንድ ይዘሽ ነይና ባለች የሚሆንም አይሆንም እንግዲህ ከሱ ጋር ተዳረቂ። ደግሞ ይሻላል። በውሸት አለም ነው የምትኖሩት ሁላችሁም። የእውነት ለመናገር ፈጣሪያችሁን አትፈሩ፣ ተመልካችን አትፈሩ። ለእናንተ ቦታ የሚሰጥን ሰው እግዚአብሔርን ከሚባለው በላይ ከፍ አድርገናችሁ፣ እናንተ ግን አብዛኞቹ ዩቲዩበሮች ማለት ነው በጣም ጥቅመኛ ናቸው። እግዚአብሔር ምስክሬ ጥቅመኛ 1-2% የሚሆኑት ናቸው ለተመልካችም ለማህበረሰብም የሚያስቡት የሚያዝኑትና ታስታውሳላችሁ አይደለ? የሆነ ሰዓት ላይ ከባድ ረሀብ ተነስቶ ሁሉም ሰው እየተረባረበ ድምጽ እየሆነ በነበረበት ታይም መድኃኒዓለምን አብዛኞቹ ድምጽ አልሆኑም። ለትግራይ እናቶች ለአማራ እናቶች ማለት ነውና በጣም 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 ረሀብ ነበረ። እጽአት የሚባል ትግራይ እንዲሁም ደግሞ ወደ አማራ ክልልም ከባድ ረሀብ ተነስቶ ያን የራሱ ድምጽ አፋቸውን ዘግተው ጸጥ ነው ያሉት።
እነሱ ለዶላራቸው ነው የሚሮጡት። እግዚአብሔር ምስክር፣ ለዶላራቸው፣ ለብራቸው፣ ለገንዘባቸው፣ ለተመልካች ምንም አብዛኞቹ ክብር የላቸው። የፈለገ ለምን ድንጋይ አንበላም እኛ ምንም አይመስላቸውም። እና የውሸት ዓለም ነው የሚኖሩት ባጭሩ ለማለት ነው። እና ለማንኛውም ግን ሀይሚና ብሩክ መቼም አይለያዩም። በህይወታቸው መሀል ገብተሻል። ያው አንድ ቀን መውጣትሽ አይቀርም እንደ እግዚአብሔር ፈቃድ። እሱ ባለው ቀን እንግዲህ ከስርሽ ንቅል አድርጎ ውጥት አድርጎ በቃ ሰላም ያለው ደስ የሚል ኑሮን ይኖራሉ ብለን ሁላችን በተስፋ በጉጉት እየጠበቅን ያለ ነውና ብሩክ ደግሞ ይህን ያህል ቦታ አትስጣት። ምንም አንዳንዴ ማለት ነው ለመጥፎ ሰዎች ቦታ እየሰጠናቸው ጊዜያችን እየሰጠናቸው በሄድን ቁጥር በቃ ጭንቅላታችን ላይ ቆመን ካልጨፈርን ነው የሚሉት። በቃ ውሃ ይቆላልን ነው የሚሉት እግዚአብሔርን። እናችን ልጅ ጥጋቡ ጥር አድርጓታል። በቃ ጥጋብ አናቷ ላይ ወጦ እንዲህ እያሽከረከራት ነው 360 ዲግሪ ማለት ነው። እና እንደው የእውነት ያሳፍራል። ግን እግዚአብሔርን ነው ብላችሁና አሁን ማንም እየመጣ ይፈነጭብናል። ማንም እየመጣ ይፈምስብናል። ማንም እየመጣ እንግዲህ እንትኑን ያራግፍብናል። መናገር አልፈልግም፣ ግን እንት ልጅ አሁን የመጣችበት መንገድ ጥሩ ነው። የምሬን ነው። አለባበሷ ሁሉ እኮ ተቀየረ እናንተ። ከዛ በፊት እኮ ዝነጣ ምናምን አታውቅም ነበር። አሁንማ በቃ እችን የዩቲዩብ ብር አገኘች። በቃ መቀመጫ ቂጣል ፉንድድ እያደረገች ምናምን ጀመረች። ደግሞ ያለውንም አስገብተሽው ወንዶችን ጨርሰሻቸዋል። ከዚህ በኋላ ምን ቀራሽ እንዴ? ብሩክን እኮ ማለት በግድ ጎተታ ይዘው የእውነቴን ነው። ህግ ባይኖር እንደው ዘመድ ምናምን አዝማድ አለው የሚለው ሰው ባይኖር እግዚአብሔርን አብረው ይዘው ትተኛለች። እና ብሩክ ደግሞ አይፈልግሽም ደግነቱ። ለማንኛውም ግን የእውነት ጥሩ ሰው መልካም ሰው ብትሆኚ እንኳን ላንቺ እግዚአብሔርን ነው የምላችሁ። ለማንም ልቅምቅም አይደል እንዴ ስናሽቃብጥ የምንለው፣ ለማንም ስራ ፈታ አይደል እንዴ ስናሽቃብጥ የምንለው። በደንብ ከፍ እናረግሽ ነበር። በቃ ፎቶዎችን ምን ሁሉን ነገር ለሀይሚ ጥሩ አመለካከት ቢኖርሽ፣ በተለይ ማለት ነው በተለይ ለሀይሚ ጥሩ አመለካከት ጥሩ አስተሳሰብ ቢኖርሽ በመልካም ነገር ብትመጪ ቲክታኩ ዩቲዩብ እንዳለ አንቺ ፎቶ ተለጥፎ ሀፒ በርዝዴይ የመልካም ምኞት እንትን ትሰሚ ነበር፣ ዜማ ትሰሚ ነበር። አሁን ላይ ግን በክፋት በተንኮል በሴራ ስለመጣሽ ማንም ሰው አንቺን ቼክ አያደርግሽም። ማንም ሰው ዞር ብሎ አይሽም። ይሄ መሰለኝ አንቺንም እያቃጠለሽ የሚገኙ ከአንቺ በላይ ለሀይሚ ቦታ ስላለን፣ ከአንቺ በላይ ሀይሚን ስለወደድናት፣ ከአንቺ በላይ ሀይሚን ስላደነቅናት በጣም ተቃጥለሻል፣ በጣም ተናደሻል። የፈለገ ነገር ብታረጊ እንዲህ እንደዛ ብትወረገረጊ ምን ብትይም ከሀይሚ ከእግሯ ጥብጣቢ አትደርሽም። እግዚአብሔርን ስርዓቷ፣ አነጋገሯ፣ ለዛዋ፣ አለባበሷ ሁሉ ነገር ቁጥብ ምጥን ያለች ምርጥ ኢትዮጵያዊት ነች ሀይሚ ማለት ነውና አንቺ ራሽን ክብርሽን የጣልሽ ሴት ነሽ። በነገራችን ላይ ስንት ሚሊዮን ህዝብ በሚከታተለው ሶሻል ሚዲያ ላይ መጠሽ እኔ እውነት ተደበቂ። እኔ አንቺ ብሆን እደበቅ ነበር። የምሬን ነው የምልሽና የመጣሽበት አስተሳሰብ የመጣሽበት ያስጠላል። በቃ ፍቺ፣ ሀይሚንና ብሩክን ልቀቂያቸው፣ አብረው ይሆኑበት። እነዚህ ታዳጊ ህጻን አንቺ አድገሽ ሁሉን ነገር ወንዶችን ሄደሽ አዳርሰሽ ጨርሰሻቸዋል። እነሱ ገና ላይፍን አላወቁ። ገና ምንም የሄዱበት ርቀት ምንም የተጓዙት ነገር የለም። ስለዚህ አንድ ላይ ሆኖ ገና ብዙ የሚራመዱት ህይወት ኑሮ ስላላቸው ከህይወታቸው ለአንዴና ለመጨረሻ ጊዜ ውጭላቸው ነው የምለው። በቃ በራስሽ መንገድ። ያው የቡታጅራ ሰዎች የቡታጅራ ዩቲዩበሮች ውሸት ያስተምሩሻል። ያው ጥሩ ነው ከስራቸው እያልሽ ውሸት ተማሪ እንግዲህ የውሸት አለምሽን ኑሪ። በቃ ሌላ ምንም ልልሽ አልችልም። ምክንያቱም አንድ እውነት ኑሮት እውነት ያላቸው ሰዎችማ የት እንዳሉ እናውቃለን እኮ አሁን ላይ። እግዚአብሔርን በእውነት አለም የሚጓዙ ትክክለኛ ነገርን የሚሰሩ በትክክለኛ አመጣጥ ወይም ደግሞ ለተመልካችም ለራሳቸውም ክብር ያላቸው ሰዎች የት ደረጃ እንዳሉ እናውቃለን። እታች ናቸው። ማንም ተመልካች ዞር ብሎ ላይክ የሚያደርግ እንኳን የለም፣ ሼር የሚያደርግላቸው የለም። እና በውሸት አለም የሚኖሩ ያልሆነ ባህልን ያልሆነ ማንነትን የሚያስተምሩ የሚያስተላልፉ የሚያሳዩትን ነው ብዙ ሰው እየተከታተላቸው እያደነቃቸው እያበረታታቸው እንዲህ ጥጋቡ ጥርጥር እንዲያደርጋቸው እያደረጉ የሚገኙትና ለማንኛውም አይበድሽም። በቃ ከሀይሚና ከህይወት በእርግጥ አንድ ቀን መውጣትሽ አይቀርም፣ የጊዜ ጉዳይ ነው። ልቅ ብለሽ የወጣሽ ጊዜ ያኔ ስለቴን አስገባለሁ። ይማ እንደው አንቺ በቃ ማላይበት ቦታ ወይ ጉድ! አንቺ ከባልሽ ጋር እናቴ ድራማ እየሰራሽባቸው ነው። እኛንም እየሰራሽ እየተጫወትሽብን ነው። እየተቃጠልን ቢሆን እኛም እያየን ነው። ምን እናደርጋለን? አይ መቃጠል፣ አይ ኢትዮጵያ፣ አይ ማማ ኢትዮጵያ። እኔም አንድ ቀን አዲስ አበባ በመጣቸው ነገራችን ላይ የምሬ ነው። አንድ ቀን በጥፊ በቃ ብሩክ እንደመታት የለም ብላት ማለት ነው ተሽከረከረ ቡታጅራ ትገባ ነበር።
በጥፊ ማለት ነበረ። የምሬን ነው። ብቻ አሁን ምኗ ነው እርጉዝ የምትመስለው? እግዚአብሔር ደውች ልጅ ቅርበሌ በዳላ ለማባት ኃጢአት ውስጥ ቀጣጠችኝ። እንደው ምኗ ነው ሆነች እርጉዝ የምትመስለው? የሆነች የእርጎ ዝም ብለች እንጂ ነገር ነው ያረገዘችው። ተንኮል፣ እግዚአብሔርን ምቀኝነት፣ የበታችነት ስሜት ተሰምቷት ነው እንዲህ በቃ ሆዷ ሁሉ እንዲህ የተነፋፋው ተራራ ያከለው። የምሬን ነው የምላችሁ እንጂ ሌላ ምንም ጽንስ ኑሮ ምናምን ነገር አይደለም። እንዴ ጉድ እኮ ነው እናንተ። እና ምን ትላላችሁ እናንተስ? ወይ ልደት ከተወለደች ጀምሮ አክብራ አታውቅም። በነገራችን ላይ አሁን ላይ ነው በቃ ጥጋቡ ጥርጥር ሲያረጋት በቃ ሀብትን መጣ ምናምን ዩቲዩብም ተከፈተ ብር አገኘች ምናምን እንደምታያት እንብጥ ቅልጥ እንብጥ እያለች ትገኛለች። ዋይ 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 አለ ሰው በሰው ህይወት እንዲገብቶ የሆነ የእርጎ ዝንብ ሌላ ስም እስኪ ንገሩ። ስም አውጡላት እስኪ በእናታችሁ ስም አውጡላት። ቢ ተገልብጣ እኮ ናት እጅ ማለት ነው። ኤ ተገልብጣ የሆንሽ ዜድ ፊት ነሽ። ወይ ዘንድሮ እንደ የማንም ልቅምቅም እየመጣ እዚህ መከራችን ያብላል። እግዚአብሔርን አሁን እችን ማን ያውቃት ነበር ከዚህ በፊት እንዲመጣ። ለነገሩ ሀይሚና ብሩክ ሀይሚ ምን ታደርግ? ብሩክ ነው ቦታ የሰጣት እንዲህ እንድትጨማለቅ አፋፋን ብሎ ያኔ በጥፊ አፋን ብሏት ቢሆን አፋን እንዲህ ተጣሞ እንዲህ ወደ ግራ ተጣሞ ወደ ቀኝ አይዞርም ነበር። ስለዚህ አፏን አትከፍትም ነበር ደጋግማ። ለማንኛውም ግን አንዳንዶቻቸው ብታሽቀብጡ ደግሞ ውዬ እኔ ቀንዶ እዩዬ እንኳን ተወለድሽ ከልጅሽ ጋር ደግሞ የዛሬ አመት ደግሞ የእሱ 1ኛ አመት ያንቺ ደግሞ አንድ ላይ ሆናችሁ የልደት በዓላችሁ እንድታከብሩ እመኝላችኋለሁ አለቻት። ቴንኪዩ ኧረ እባክሽ ያልተረገዘ ልጅ አለ እንደዚህ ቱቦ የመኪና ጎማ ሆዷ ውስጥ ከታ የሆነ ጀርካን ነው ሳፋ ምናምን ሞሉያ ሁሉ አጠራቅማ ወንበር ሳይቀር አንድ ላይ ሰፍታ ሆዷ ውስጥ ከታ የምን እርግዝና ነው? አረ እንዳትሸወዱ። እስኪ እናያለን ከወለደቻት እናያለን። እስኪች 2 ወር እኮ 3 ወር ማለቂያዋ በጣም ቅርብ ነው። እስኪ እናያለን ያኔ ምኗን አምጣ እንደምትወልዳት። የምሬን ነው ብላችሁ ወይ እኔ የሆነ ሰዓት ላይ ከብሩክ ከተጨቃጭቃ እንደዚህ ያረገኝ ገፈተረኝ አስወረደኝ አስወለቀኝ ልትል ትችል ይሆናል እንጂ እስኪ እናያለን። ወይ ጉድ! በሀይሚና በብሩክ ማንም ሰው ይሁን ማንም እግዚአብሔርን ያልሰማቸው የሚመጡ ሰዎች በእነሱ ጣልቃ የሚገቡ እነሱ ያልሆነ ነገር የሚያደርጉ ሰዎች ባናታቸው ይተከሉ። አልሰማቸውም። የምን አባታቸው ነው? ጨርሻለሁ። ለማንኛውም ስም አውጡላት እስኪ። እንደው ቪዲዮን ገብታችሁ ብታዩት ደግሞ በጣም ነው የምትስቁት። እግዚአብሔር እንዴት እንደሚያረጋት እቺ የማትረባ ስታስጠላ